ሰላም ሰላም የማርማር ሚዲያ ተከታዮች እንዴት ናችሁ? ዛሬም ስራ አለኝ ባላችሁ መሰረት የጂኦግራፊ ኤግዛም ኩዌሽን ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ እና ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ቶሎ ቶሎ ፖስት እያደረኩኝ ስላልሆነ ብዙም ቪው እየታየ አይደለም። ላይክ በማድረግ እንጀምራለን። እስከ መጨረሻ ተከታተሉኝ። እንቀጥል። ያው እንግዲህ ፓርት ስሪ ነው ዛሬ ይዤላችሁ መጣሁት። ፓርት ዋን እና ፓርት ቱ የሰራሁት ቪዲዮዎች አሉ። እሱን ይህን ቪዲዮ እንደጨረሳችሁ ቢሰሩ ይጠቅማችኋል። እስከ መጨረሻ ኦንላይን ሆናችሁ ተከታተሉኝ። ምክንያቱም እናንተንም የሚያሳትፍ ጥያቄዎች ማለት ላይ ስላሉ መልሶቹን አንዳንድ መልሶችን ኮሜንት ላይ እየጻፋችሁ ትሄዳላችሁ ማለት ነው። አንደኛ which layer of the earth is mainly composed of solid iron and nickel? A crust, B mantle, C outer core, D inner core። የትኛውን መረጣችሁ? ኢነር ኮር የሚለውን የመረጠ ትክክል ነው ማለት ነው። ኢነር ኮር መልስ ነው። ለምን መልስ ሆነ ካላችሁኝ በዚህ መሬት እርጽ ፎር ሜን ላየሮች አሉ። አንደኛው ክራስት ነው፣ ሁለተኛ ማንትል ነው፣ ሶስተኛ አውተር ኮር ነው፣ አራተኛው ኢነር ኮር ነው ማለት ነው። ኢነር ኮር ማለት ምን ይይዛል ካላችሁኝ ሶሊድ አይረንና ኒኬልን ይይዛል ማለት ነው። ሌላኛው ደግሞ እዚህ ጥያቄ ላይ የሚታዩት ሶሊድ የሚለውን ለምን አውተር ኮር አልሆነም ካላችሁ አውተር ኮር በይዜ አይረንና ኒኬልን ይይዛል። ግን ለምን አውተር ኮር አልሆነም ካላችሁ እዚህ ጋር ኮምፖዝድ ኦፍ ሊኪውድ ብል ሊኪውድ አይረን ኤንድ ኒኬል ብል ምንድነው መልሱ የሚሆነው? አውተር ኮር ይሆን ነበር። እዚህ ሶሊድ ስላለ ኢነር ኮር ነው ማለት ነው መልሱ። ሌላኛው ክረስት ሶሊድነትን ሊኪውድ ምናምን የሚለውን ክረስት ማንትል እና ኢነር ኮሩ አራቱም ሶሊድ ናቸው፣ ሶሊድ ስቴት ናቸው። ያው ክረስት ምን ይይዛል ካላችሁኝ ሮክን እና ምንድነው ስልኬትን ይይዛል። ማንትል ደግሞ ስልኬትን፣ ማግኒዥየምን እና አይሬንን ይይዛል። አውተር ኮር ሊኪውድ ነው ግን አይሬንና ኒኬልን ይይዛል። ኢነር ኮር ደግሞ ሶሊድ ነው ግን አይሬንና ኒኬልን ይይዛል ማለት ነው። ያው ዲ is the correct answer. The imaginary line that divides the earth into northern and the southern hemisphere is called የትኛው ነው? መልሳችሁን እያስቀመጣችሁ በዚህ የታችኛውንና የላይኛውን የኖርዝና የሳውዘርን ሄሚስፌርን የሚያካፍለው ምንድን ነው? ኢኳተር ነው ማለት ነው። ሲ ላይ ያለው ትክክለኛ መልስ ይሆናል። ሲ is the correct answer. ያው ኢኳተር ማለት it is imaginary line that circles the earth horizontally at 0 degree latitude ማለት ነው። it divide northern hemisphere and southern hemisphere። ሌላኛው የፕራይም ሜሪዲያን የምንለው it divide ኢስትን እና ዌስትን ዲቫይድ ያደርጋል። ትሮፒክ ኦፍ ካንሰር ደግሞ ምን ላይ ነው የሚገኘው? ሎኬትድ አት 23.5 ዲግሪ ኖርዝ ላቲቱድ ላይ ይገኛል። ዲ ላለው አርክቲክ ሰርክል ደግሞ ሎኬትድ አት 66.5 ዲግሪ ኖርዝ ላቲቱድ ላይ ይገኛል ማለት ነው። ሶ ኢኳተር ኢዝ ዘ ኮሬክት አንሰር። ሶስተኛ which type of rainfall occurs when moist air rises over mountains? A cyclonic rainfall, B conventional rainfall, C orographic rainfall, D frontal rainfall። ትክክለኛ መልስ ምንድን ነው አላችሁ? ኦሮግራፊክ ሬንፎል ይሆናል ማለት ነው። ለምን ኦሮግራፊክ ሬንፎል ሆነ? ኦሮግራፊክ ሬንፎል occur when most air is forced to rise over mountains ማለት ነው። As the air rises, it cools and condenses, forming clouds and precipitation on the windward side of the mountain ማለት ነው። ምንድነው ኦሮግራፊክ ሬንፎል? ምንድነው? በእርጥበት የተሞላ አየር በተራሮች ላይ ሲገፋ ከፍ ሲል ይከሰታል ማለት ነው። አየሩ ሲመጣ ምን ይሆናል? ይቀዘቅዛል፣ ይጠቅማል።
ከዛም ዳመና እና ዝናብ ይፈጠራል ማለት ነው። ሶ ኦሮግራፊክ ሬንፎል ኮሬክት። ሳይክሎኒክ ሬንፎል ምንድን ነው? በእሱ የሚከሰተው በሎው ፕሬዠር ሲስቴም ላይ ነው ወይም በሳይክሎንስ ላይ ይከሰታል። ኮንቬንሽናል ሬንፎል ደግሞ ላንድ ሰርፌስ ባይ ኢንቴንስ ሂቲንግ ኦፍ ዘ ላንድ ሰርፌስ ማለት ነው። ሶ በመሬት ሙቀት በጣም ሲጨምር ይከሰታል ማለት ነው። ዲ ላይ ያለው ፍሮንታል ደግሞ በሙቅና በቀዝቃዛ አየር ሲገናኙ ይከሰታል ማለት ነው። ሶ ኦሮግራፊክ ኢዝ ኮሬክት አንሰር። ፍሮንታልን ዋርም ኤንድ ኮልድ አየር አንድ ላይ ሲሆኑ ብለናል። ኮንቬንሽናል ደግሞ ሰርፌስ ሂቲንግ በሚለው ትይዛላችሁ። ሳይክሎኒክን ደግሞ ሎው ፕሬዠር ሲስቴም በሚለው ትይዛላችሁ ማለት ነው። ኤግዛምፕል ከፈለጋችሁ ሳይክሎኒክ ሬንፎል ትሮፒካል ሳይክሎንስ ይባላል። ኮንቬንሽናሉ ኢኳቶራል ሪጅን፣ ኦሮግራፊኩ ዊንድዋርድ ስሎፕ ነው። ፍሮንታሉ ሚድ ላቲቱድስ የሚለው ነው። ዲ ላይ ዋት አትሞስፌሪክ ፕሬዠርን ሚዥር ለማድረግ የምንጠቀመውን ኢንስትሩሜንት ኤ ቴርሞሜትር፣ ቢ ሃይግሮሜትር፣ ሲ ባሮሜትር፣ ዲ ትክክለኛውን መልስ ኮሜንት ላይ አስቀምጡልኝ። ስለ ቴርሞሜትር ከፈለጋችሁ ቴምፕሬቸርን ሚዥር ያደርጋል። ሃይግሮሜትር ካላችሁ ሁሚዲቲን፣ ባሮሜትር እሱን አልነግራችሁም። ሬን ገውጅ ደግሞ ሬንፎል አማውንትን ሚዥር ያደርጋል ማለት ነው። መልሱን ኮሜንት ላይ አስቀምጡልኝ። ዊች ማፕ ሾውስ ናቹራል ኤንድ ሁማን ሜድ ፊቸር ዩዚንግ ሲምቦል? ትክክለኛ መልስ ቢ ላይ ያለው ነው ማለት ነው። ለምን ሆነ? ቶፖግራፊክ ማፕ ሸው ቦዝ ናቹራል ፊቸሮችን እና ሁማን ሜድ ፊቸርን ሸው ያደርጋል። ምን በመጠቀም? ሲምቦል እና ኮንተር ላይንን በመጠቀም ማለት ነው። ሶ ቢ ኢዝ ኮሬክት። ፖለቲካል ማፕ ምንድን ነው ካላችሁኝ ባውንዴሪን ሸው ያደርጋል። ኢት ሾው ኤ ባውንዴሪ ካውንትሪስ ኤንድ ካፒታልስ። ክላይሜት ማፕ ደግሞ ዌዘር እና ክላይሜት ዞንን ሸው ያደርጋል። ጂኦሎጂካል ማፑ ደግሞ የሮክ ታይፖች የድንጋይ ታይፖችን እና ስትራክቸርን ሸው ያደርጋል ማለት ነው። ሶ ቢ ኮሬክት አንሰር። ዊች ላየር ኦፍ ዘ አትሞስፌር ኦዞን ላየርን የያዘው የትኛው ላየር ነው? ኤ ትሮፖስፌር፣ ቢ ሜሶስፌር፣ ሲ ስትራቶስፌር፣ ዲ ተርሞስፌር። ትክክለኛ መልሱ ስትራቶስፌር ማለት ነው። እሺ ፍታ እያላችሁ ቪዲዮን ጥያቄዎቹን ስሩ ሳትጨናነቁ። ኦልሞስት ፈተናም እየተቃረበ ስለሆነ ጥያቄ ነው የሚጠቅማችሁ ከማንበብ በተለየ ማለት ነው። ማንበብ ብቻ ሳይሆን ጥያቄ መስራት ሞር ሎንግ ሚሞሪ ላይ እንዲቀመጥ ይረዳል ማለት ነው። ሶ ትክክለኛ መልሱን ስትራቶስፌር ብለናል። ትሮፖስፌር ላይ ምንድን ነው የሚከሰተው ካላችሁኝ ዌዘር ኦኪር ይሆናል። ሜሶስፌር ላይ ደግሞ ዩኖው ሜቴዎር የሚባል ነገር ታውቃላችሁ። እዛ ጋር ሜቴዎሩ ሜሶስፌር ላይ ሜቴዎሩ ባህርናፕ ይሆናል ማለት ነው። ከዋክብት በዛ ሜቴዎር ማለት ከዋክብት ነው። ከዋክብት በዛ ላይ ይቃጠላሉ በሜሶስፌር። ሌላኛው ተርሞስፌር ይሄ ሳተላይቶች ምናምን የሚገኙበት ቦታ ነው ተርሞስፌር። ሶ ትክክለኛው መልስ ሲ ነው ማለት ነው። ስለ ስትራቶስፌር ታውቃላችሁ። ሰባተኛ ግሪን ሃውስ ጋዝ ያልሆነው ከነኚህ ኮምፓውንዶች የትኛው ነው? ኤ ካርቦን ዳይኦክሳይድ፣ ቢ ሚቴን፣ ሲ ኦክሲጂን፣ ዲ ዋተርፎል። ግሪን ሃውስ ጋዝ ያልሆነው ዋተር። የግሪን ሃውስ ጋዞች በመሬት አየር ውስጥ ሙቀትን ይይዛሉ። ይህም የግሪን ሃውስ ተጽዕኖን እና የዓለም ሙቀትን ያስከትላል ማለት ነው። ዋና ዋና የግሪን ሃውስ ጋዝ ምንድናችሁ ካላችሁኝ፣ አንደኛ ካርቦን ዳይኦክሳይድ፣ ሁለተኛ
ሚቴን ነው ሲኤች ፎር ማለት እንችላለን። ሶስተኛ ዋተር ነው ኤች ቱ ኦ ማለት ነው። እና ኦክሲጂን ግሪን ሃውስ ጋዝ አይደለም ማለት ነው። Yeah, oxygen essential for life ነው but not warming so it's not a greenhouse gas. ስምንተኛ which factor mainly influence climate A latitude B soil type C mineral resource D religion ትክክለኛ መልሱ ላቲቱድ የሚለው ይሆናል ማለት ነው። ምንድነው the main factor that influence climate is latitude. ላቲቱድ ምንን ዴተርማይን ያደርጋል? how much solar energy a region receive የሚለውን ዴተርማይን ያደርጋል ማለት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር። ሶይል ታይፕ ካላችሁኝ እሱ አግሪካልቸርን አፌክት ያደርጋል ኖት ኦቨርኦል ክላይሜትን አይደለም። አግሪካልቸርን ብቻ ነው። ሚነራል ሪሶርስ ደግሞ ኢኮኖሚን አፌክት ያደርጋል። ሪሊጅን ደግሞ ኖት ሪሌሽን ቱ ክላይሜት ከክላይሜት ጋር የሚገናኝ ነገር የለውም ማለት ነው። ላቲቱድ ዴተርማይን ሶላር ኤነርጂ ኢት ኢዝ ዘ ሜን ፋክተር። ዘጠነኛ which type of map shows population distribution የትኛው የማፕ አይነት ነው ፖፑሌሽን ዲስትሪቢዩሽንን ሻው የሚያደርግ? ኤ ፖለቲካል፣ ቢ ቴማቲክ፣ ሲ ሮድ፣ ዲ ሊፍ። ትክክለኛ መልሱ ቴማቲክ ነው ማለት ነው። ቴማቲክ ማፕ ኢዝ ዘ ኮሬክት አንሰር። ኢት ፎከስ ኦን ኤ ስፔሲፊክ ሳብጀክት ላይ ፎከስ ያደርጋል ሰቸስ በፖፑሌሽን ዲስትሪቢዩሽን ላይ በሬንፎል ኦር ኢኮኖሚክ አክቲቪቲ ላይ ፎከስ ያደርጋል ማለት ነው። ምንን ይጠቀማል ቴማቲክ ማፑ? ከሌርን ይጠቀማል፣ ሲምቦሎችን ይጠቀማል ማለት ነው። ሌላኛው ፖለቲካል ማፕ ቅድም አውርቻለሁ። ሻው ባውንዴሪ፣ ካውንትሪ እና ካፒታሎች። ሮድ ማፕ ምንድነው? ሻው ሮድስ ኤንድ ትራንስፖርት ራውትስ። ዲ ደግሞ ሪሊፍ ማፕ ምንድነው ካላችሁ ኤሊቬሽን እና ላንድ ፎርምን ሻው ያደርጋል ማለት ነው። አስረኛው which line of latitude is found at 2312 ዲግሪ ኖርዝ። ቅድም አውርቻለሁ በእውነት ጥያቄ ላይ ሰው አልደግመው። ኢዝ ሴዲሜንተሪ ሮክ የሆነው ከነኚህ ሮኮች የትኛው ነው? ኤ ግራናይት፣ ቢ ባሳልት፣ ሲ ማርብል፣ ዲ ላይምስቶን። ትክክለኛ መልሱ ላይምስቶን ነው ማለት ነው። ላይምስቶን ያው ሴዲሜንተሪ ሮክ ነው። ላይምስቶን it's formed from accumulation and the compaction of sediments such as shales, coral እና ካልሽየም ካርቦኔት ማለት ነው። ኤ ላለው ግራናይት የትኛው ሮክ ታይፕ ነው ካላችሁኝ ኢትስ ኢግኖስ ሮክ ነው። ባሳልት ደግሞ ኢትስ ኢግኖስ ሮክ ነው። ማራቢል ሜታሞርፊክ ሮክ ነው ማለት ነው። ማን ሜድ ፊቸር የትኛው ነው ከነኚህ? ኤ ሞንተን፣ ቢ ሪቨር፣ ሲ ፕላቲው፣ ዲ ዳም። እሱን ማወቅ አለባችሁ። ኤንንም ኮሜንት ላይ ጻፉልኝ። ሰው ሰራሽ ከነኚህ ሞንቴን ነው ወይስ ሞንቴን ምንድን ነው በአማርኛ? ተራራ ነው። ሪቨር ወንዝ ነው። ፕላቶ ነው መሰለኝ። በተፈጥሮ የተፈጠረ ከፍተኛ ጠፈር ማለት ነው። ጠፈር ዳም የትኛው ነው ሰው ሰራሽ? ኮሜንት ላይ አስቀምጡልኝ። ሙቭሜንት ኦፍ ሞልቴን ሮክ ፍሮም ኢንሳይድ ዘ ኤርዝ ቱ ዘ ሰርፌስ ኢዝ ኮልድ ቮልካኒዝም ነው ማለት ነው። ቮልካኒዝም ኢዝ ኤ ኮሬክት አንሰር። ለምን ሆነ ካላችሁኝ ቮልካኒዝም የሆነ መሬት ውስጥ እንትን አለ የሆነ ማግማ የሚባል ነገር ታውቃላችሁ? መሬት ውስጥ ያለው ማግማ ወደ ላይ ሲንቀሳቀስ እና ወደ ላይ ሲወጣ የሚከሰት ሂደት ነው ማለት ነው ቮልካኒዝም። ማግማው ሲፈነዳ በላይ ላይ ላቫ ይሆናል ማለት ነው። ከዚህም ተነስቶ እሳተ ገሞራዎችና
አዲስ የመሬት ቅርጾች ይፈጠራሉ ማለት ነው። ሶ እሱ አሁን ኢትዮጵያ ውስጥ የት ነው የሚገኘው? ኤርታሌ ላይ አለ። አብዛኞቻችን እናውቃለን ማለት ነው። እርጽ ምንድን ነው ካላችሁኝ ሰድን ሼኪንግ ዳይቱ ቴክቶኒክ ፕሌት ሙቭሜንት ማለት ነው። ሆልዲንግ ደግሞ ቤንዲንግ ኦፍ ሮክ ሌየርስ ዳይቱ ፕሬዠር ማለት ነው። የድንጋይ ንብረቶች በግፊ ሲጠመድ፣ ዌዘሪንግ ደግሞ ድንጋዮች ማለት ድንጋይ ሮክ በንፋስ በውሃ ወይም በሙቀት ሲቀየሩ የሚከሰት ነው ማለት ነው። ዋት ኢዝ ዘ ሜን ፐርፖዝ ኦፍ ኤ ሴንሰስ? የሴንሰስ ዋናው ፐርፖዙ ምንድን ነው? ኤ ቱ ሚዠር ሬንፎል፣ ቢ ቱ ካውንት ፖፑሌሽን፣ ሲ ቱ ስቴዲ ሮክስ፣ ዲ ቱ ማፕ ሪቨር። ትክክለኛ መልስ ቱ ካውንት ፖፑሌሽን ማለት ነው። ህዝብ ቆጠራ የሴንሰስ ዋና ዓላማ ምንድን ነው? ህዝብን መቁጠር ነው ማለት ነው። የህዝብ ቁጥር፣ እድሜ፣ ጾታ፣ ስራ እና ሌሎች የህዝብ መረጃዎችን ይሰበስባል ማለት ነው ሴንሰስ። መንግስት ይህን መረጃ ለሀብት፣ ለመንገድ፣ ለጤና እና ለትምህርት አገልግሎት ይጠቀማል። ሶ ኤ ላይ ያለው ያው ቱ ሚዠር ሬንፎል ዝናብ መለኪያ ምንድን ነው የሚባለው? ቅድም አወራሁት ሬን ጋጅ ይባላል ማለት ነው። ስቴዲ ሮክ ላል ሮክን ስቴዲ የሚያደርገው ምንድን ነው? ጂኦሎጂ ነው። ማፒን ደግሞ ካርቶግራፊ ነው ማለት ነው። ዋት ኢዝ ዘ ተርም ፎር ሞልቴን ሮክ ቢኒዝ ዘ እርዝ ሰርፌስ? አሁን አውርቼ ያለው ማግማ ቮልካኒዝም ጥያቄ ስሰራ አውርቼ ያለው ስለ ማግማ። ማግማ ምንድን ነው? በመሬት ውስጥ ያለ የተቀላቀለ ድንጋይ ማለት ነው። ይሄ ማግማው በእሳተ ገሞራ ሲፈነዳ በላይ ላይ የሚወጣው ላቫ ይባላል ብያለሁ። ሶ ሌላ ያለው ላቫ በመሬት ላይ ሶሪ ባትሪ በመሬት ላይ ተወጣ የተቀላቀለ ድንጋይ ነው። አሽ ደግሞ ያው በእሳተ ገሞራ ሲፈነዳ የሚወጡ ትንሽ ቅንጣቶች ናቸው። ሴዲሜንት ደግሞ በንፋስ በውሃ ወይም በበረዶ የተወሰዱ የድንጋይ ክፍሎች ናቸው። 16ኛ ምንድነው? ዊች ታይፕ ኦፍ ማፕ ሻውስ ኤሊቬሽን ዩዚንግ ካውንተር ላይን ማለት ኤ ሮድ ማፕ፣ ቢ ቅድም አውርቼ ያለው ትክክለኛ መልሱ ሲ ነው ማለት ነው። 18ኛ ዊች ሴክተር ኦፍ ኢኮኖሚ ኢንክሉድ ትሬድ ኤንድ ትራንስፖርቴሽን? የትኛው ነው? ተርሼሪ ኮሬክት አንሰር። ስለ እያንዳንዱ ፕራይሜሪ ዲል ዊዝ ራው ማቴሪያል ጀስት ላይክ ፋርሚንግ ማይኒንግ እንደ ፊሽንግ። ሴኮንደሪ ሴክተር ደግሞ ማኑፋክቸሪንግ እንደ ፕሮሴሲንግ ኢንዱስትሪ ነው። ኳተርነሪ ሴክተር ደግሞ ናውሌጅ ቤዝድ ሰርቪስ ነው። ጀስት ላይክ ሪሰርች አይቲ እንደ ኢኖቬሽን ማለት ነው። የመጨረሻኛው ጥያቄ ምን ይላል? ዊች ብራንች ኦፍ ጂኦግራፊ ስቴዲስ ላንድ ፎርም ክላይሜት? በዚህ ጂኦግራፊ ብራንቾችን ታውቃላችሁ ብዬ ተስፋ አደርጋለሁ። ከነኚህ ብራንቾች የትኛው ነው ላንድ ፎርሚንግ ክላይሜት እና ቬጂቴሽንን ስቴዲ የሚያደርገው? ኤ ፊዚካል ሁማን ጂኦግራፊ፣ ቢ ኢኮኖሚክ ጂኦግራፊ፣ ሲ ፖለቲካል ጂኦግራፊ፣ ዲ ፊዚካል ጂኦግራፊ። ትክክለኛው መልሶ የትኛው ነው? ፊዚካል ጂኦግራፊ ነው ማለት ነው። ስለ እያንዳንዱ ልንገራችሁ። ይህ ፊዚካል ጂኦግራፊ የመሬት ቅርጾች፣ አየር ንብረት፣ እንደ ተክል፣ አፈር እና ተፈጥሯዊ ሂደቶችን የሚያስተምር ክፍል ነው ማለት ነው። ሁማን ጂኦግራፊ ደግሞ ምንድነው? ኤላ ያለው ሰዎችን፣ ባህልን፣ መኖሪያን ይመረምራል። ኢኮኖሚክ ደግሞ ንግድን፣ ኢንዱስትሪን፣ ሀብትን ይመረምራል። ፖለቲካል ጂኦግራፊ ደግሞ ወሳኝ ግዛት፣ የኃይል ግንኙነትን ይመረምራል ማለት ነው። ሶ ትክክለኛ መልስ ፊዚካል ጂኦግራፊ ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ቀጣይ ስለምን ልስራ ኮሜንት ላይ አስቀምጡልኝ እና ቪዲዮን ላይክ ያላደረጋችሁ ላይክ አድርጉ። ሰብስክራይብ ማድረጋችሁም እንዳይረሳ ገብታችሁ
ኦንላይን ላይ ያለ ኦንላይን እያያችሁ ከሆነም ዩቱብ ላይ ገብታችሁ ማርማር ሚዲያ ላይ በሚለው ሰብስክራይብ አድርጉልኝ። መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ